ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው።